ነገ ጠዋት ሄደሽ አስወጪው። አይቻልም እኮ ምንም አይቻልም። እኔ የተከፈለ ገንዘብ ይከፍላል። ሄደሽ አስወጪው። ከ6 ወር በፊት አይቻልም እኮ። ምክንያት እኔን ትጠራጠሪኛለሽ እንዴ? ምንድነው የምትጠራጠሪኛለሽ? 5 ዓመት ያደረግሽበት መንገድ ምንድነው? ይሄኛ ሻሻ ሞክሪው አለችኝ። አላደረኩትም በይ፣ ወይ ካላደረግሽው ደግሞ አድርጌዋለሁ በይ። ናቲ አድርጌዋለሁኝ። ለልጅም ላንቺም ጤና ጥሩ አይደል? ጥሩ ነው እንደው ይሄ ነው ጥሩ። ሰላም የቃልና የናቲ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬ ባባና እኔ እንደዚህ ፋ ብለን ወተናል ማለት ነው። ያው ተዛዝለን ብዙ ጊዜ ሆኖ እናንተ ተዛዝለን መስራት ከጀመርን ባባ ራሱ ብዙ ጊዜ ሆኖ እናንተ ተዛዝለን መስራት ከጀመርን ዛሬ እንግዲህ ከስንት ጊዜ በኋላ አብረን ብቅ ብለናል። ታዝሎ ማለት ነው ጎረምሳ እና ውዶቼ ዛሬ ምን ነበር መሰላችሁ? መርፌ ነበረኝ ከ3 ወር በፊት አይታችኋን የሆነ ቪዲዮ ሰርቼ ነበር። ናቲን አርግዣለሁ ብዬ ከስንት ጊዜ በኋላ እንግዲህ ወደ ፕራንክ ልመለስ ነው ማለት ነው። እና አርግዣለሁ ብዬ ሰርቼ ናቲን ደስታ አይታችሁታን። ዛሬ ደግሞ ምንድነው መሰላችሁ? መርፌ እንዳለኛ ቃን አብረን ነበር የወጣ ነው። ግን እዛ ድረስ እሱ አጋጣሚ ስራ ስለነበረው ሌላ ቦታ ነው የሄደው። ግን አድርሶኝ ነው የሄደው። ወረፋ ትንሽ ስለነበረ በቃ አንቺ እስኪጨርሽ ድረስ አልጠብቅሽ ምናምን ብሎ ይረፍድብኛል ብሎ ጥሎኝ ነበር ሄደው። ከዛ በኋላ ምን አደረኩ መሰላችሁ? እኔ ያው የ3 ወር መርፌ ነው የተወጋሁት። ግን እኔ ሌላ አስቤያለሁ። ምንድን ነው ያሰብኩት መሰላችሁ? ናቲ ለባባዬ እህት ወይም ወንድም እንዲወለድለት ይፈልጋል ማለት ስራ ከፈታሽ አይቀር ለምን በቃ አንድ ልጅ ጨምረን አንድ ላይ ታሳድጊያችሁ ምናምን ይለኛል። እኔ ደግሞ እሱን አልፈለኩም። ምክንያቱም ባባዬ 3 አመት ያክል ማጥባት እንፈልጋለሁ። ከ3 አመት ግዴታ ማጥባት ፈልጋለሁ ባባን። ከ3 አመት በፊት መውለድ ስለማልፈልግ ነው። ናቲ ደግሞ ይፈልጋል ማለት እንደምታውቁት እኔ የቤት ውስጥ ነኝ ያለሁት። ልጅ ማሳደግ እችላለሁ 2 ልጅ፣ ግን እኔ አልፈለኩም ያንን። እና ውዶችዬ ለማንኛውም ናቲ ምንድነው ማለት የ5 አመት መርፌ በከንዴ አስቀብሬያለሁ እላለሁ። ያው እንደምታውቁት እንትን ስለሄድኩኝ ፋርማሲ ምናምን የምፈልጋቸው ነገሮች ገዝቼ መጥቻለሁ ማለት ነው። ይሁ ከንዴን አውቄ እንደዚህ ይሁ በዚህ ጋር አሽጌ እጠብቀዋለሁ ማለት ነው። ይሄ መርፌ ተወጋሁበት ነው ይሁ እዚህ ጋር ማለት ነው የምታዩት። እና እንደዛ አስቤያለሁ ውዶችዬ። የምፈልገው ነገር ገዝቼ መጥቻለሁኝ። ያለው በከንዴ ለዋለሁ ምን እንደሚል አብረን የምናይ ይሆናል። ካሜራ ምናምን አስተካክዬ ያው ናቲን ቁጭ ብዬ እጠብቀዋለሁ ማለት ነው። ወደ ቤት ሂጄ ማለት ነው። ይመቻችሁ። እንግዲህ ውዶችዬ ቤታችን ደርሰናል። ቤታችን መተን ካሜራ ምናምን አስተካክለናል ባባና እኔ። ናቲ ቀድሞኝ አልገባም። ደስ የሚለው ነገር እኔ ቀድሜ የገባሁት ካሜራ ምናምን አስተካክያለሁኝ። ከዛ በኋላ ትክስ ብዬ ምናምን ነው የምጠብቀው። ስለዚህ ይሄ ምን ላድርግ መሰላችሁ? እዚህ ጋር ማለት ነው። ይሄ ምን አድርገዋለሁ መሰላችሁ? ስለማያውቀው ናቲ እንደዚህ አድርጌ አሽገዋለሁ። የት ይሁን አያውቅም። እንደዚህ አድርጌ ማለት ነው አሽገውና ቀስ አድርጌ ልብስ ይለብሳለሁ ማለት ነው። አለ በቃ እንደዚህ አድርጌ እና እንደዚህ ብዬ ናቲን ካሜራም ቢሆን አጥፍቼ ጠብቀዋለሁ ማለት ነው። እንዳይነቃብኝ ካሜራ ምናምን እንዳያይብኝ እንትን እላለሁኝ። አጠፋፍቼ ጠብቀዋለሁ እስኪመጣ ድረስ። ገና እስካሁን ድረስ አልመጣም። ግን ተደዋውለናል። እየመጣሁ ነው። ቤት ገብቻለሁ ድረሻለሁ ስለው እሺ እኔም እየመጣሁ ነው ብሏል። እስኪመጣ ድረስ ቁጭ ብለን እንጠብቃለን። ሲመጣ እንደዚህ ነው ብሏለሁ። አቤት ምን እንደሚል እናየዋለን። ይቆጣል። በእርግጠኝነት በጣም ነው የሚቆጣው። ምክንያቱም ለባባዬ እህት ወይም ወንድም እንዲወልድለት ስለሚፈልግ ማለት ነው። ማለት በወራቶች የ3 ወር ምናምን ከሆነ በአጭር ጊዜ ውስጥ መቋረጥ ይችላል። ይሄኛው ግን ኦልሞስት እንትን ካልን እንኳን በኋላ እስከ 6 ወር ያክል ካስቀበሩ በኋላ ለ6 ወር ያክል አይቻልም መሰለኝ ማስወጣት እንደዛ ምናምን ይሉ ነበር። እና እንዴት እንደሆነ ባላቅም ደግሞ ነርሶች ማለት ነው በጣም የከፋፋችሁ እሱን ባባዬ 6 ወር ሳይሞላ ራሱ ስንት ወሩ ነው ልጅ ስንት ወሩ ነው የትኛውን የምትጠቀሚ ምናምን በጣም የሚያካብዱት አልኳችሁ። እሱን ለማስቀበር እንድናስቀብርላችሁ እኔ እነሱ የሚያገኙት ጥቅም አላውቅም፣ ግን እንድናስቀብር በጣም ነው የሚገፋፉን። እንዴት እንደሆነ ባላቅም። ስለዚህ ከዚህ በፊት እንደውም እሷ አብረን ነበር የሆነ ሰዓት አብረን ሄደን ሳለ አይቻልም ብሎ እሱ ነው እንደሆነ የከለከለኝ። በኮንዲሽን ይቀበር ነገር እንዳታስቀብር ምናምን ብሎኛል። አሁን እኔም ደግሞ በቃ እንዳትነካኝ ባባዬን እንድትይዝ እንደዚህ አይቻልም ብዬ በጣም ነው የማካብደው ማለት ነው። ሲመጣ ቀጥታ ነው የሚገባው። በዚህ በመስኮት አይቼዋለሁ። ቅርብ አቤት ከፍቶ እንግዲህ በሰላም ተመለሳችሁ? የኔ ውድ ልጅ አባዬ አንተ ምንድነው የሰጠሽው? እስኪ ባባዬ አምጣው። ባባዬ እንደሰጠሽው እንዴ ፋሻ ከየት መጣ? ምን ልትሰሪ? ምንድነው?
ፋሻ በእናትህ እዛ ሰጥቶኝ ነው ተባባይ። እዛ ሰጥቶኝ ለምንሽ? ምን አንቺ ቁስለኛ ነሽ እንዴ? ፋሻ የሚሰጥሽ ይጀምር ለምን ዛሬ ርፊጂ ተወግቼ ልታባይ እና መርፌ መወጋት ፋሻ የሚያስጠቀልለው ለምን? እግሩ የተቆረጠ ሰው ፋሻ የሚቆረጥ የሚጠቀልለው ነው። አንቺ ምንድን ይመጣው ልጅ እስኪ ከፍ አድርጊ። ምንድነው ምንድነው? አሳየኝ እስኪ። ምንድነው? መርፌው ነው ወይስ ምንድነው? መርፌ ዝም ብዬ በየ3 ወሩ ከመወጋ ብዬ አስቀብሬ ነበር። በጣም አመመኝ። ግን ከዛ ደግሞ ልጁ እንዴት አድርጌ ይዞ ልምጣ ብታይ ማለት አንደኛላ አስቀብሬ ስትይ እና በየ3 ወሩ ሰችታለኝና በቃ ዝም ብዬ ማለት ለአንድ 5 ዓመት ያከረረኩ በብዬ የ5 ዓመት እንደዚህ አስቀበርኩ። የ5 ዓመትን ደግ አድርገሻል። እየቀለድሽ ነው እንዴ? ስለምን ቀልድ ነው የምታወራው? እና 5 ዓመቱን አስቀበርኩ ስትይ እንደ ቀልድ ቢያንስ እኔ ማወቅ ያለብኝ። ለማንኛውም ቀልድሽ አይጠገም። እስኪ ከፍ አድርጌ ልየው። አሎ ናቲ እና እንደዚህ ታሸጋኝ እንዴ? ይሄን አንቺ እስኪ ምንድነው ዛሬያ? ይሄን እኮ ምንድን ነው እዚህ ውስጥ ያስገቡት? አስገቡታ እና ቀልደኛ አንቺ አትቀልጂ። የምርሽ ነው እየቀለድሽ ነው? የምን ቀልድ ነው አንተ የምታወራው? አንቺ ሁሌ የምትቀልጁ ቀልድ ነው። ልጅ ከዚህ በኋላ አንተ ያዘው ለ7 ቀን ያክል ልብስ ማጠብ የለም ከባድ ቀን እንዳታነሽ ብዙ ነገር ብሎኛል። ለ7 ቀን ፈጣሪ ትግስቱን ስጠኝ። አንቺ በጣም እየተጫወትሽ ነው። የምር ነው ማለት ነበረብሽ አይደል? አማከርኩ ግድ እኮ ነው ናቲ። እንዴ ይሰለቻል እኮ በየ3 ወሩ ይሰለቻል። እና አስከብሬ መጣሁ። እኔ ቀልድሽን አላምንም። እንግዲህ ካደረግሽውም ደግሞ ከኔ ጋር እንጣላለን። ምን ማለት ነው? አይ እኔ ማወቅ አለብኝ ይሄንን ጉዳይ። እንዴ እንዴት እንደዛ ታደርጊያለሽ? ካደረግሽው ከኔ ጋር እንጋጫለን። እግዚአብሔር ማለት አይ በቃ እኔ ብዙ ዝርዝር ማውራት አልፈልግም። እንዴት ማለት? አስከብሬያለሁ እኮ ነሽ። እና ምን ችግር አለው? ያምሻል እንዴ አንቺ? እኮ ዝም ብሎ በቀልድ የሚሆን ነገር አይደለም። ነገ ጠዋት እንደ 5 ዓመት ማለት ነገ ጠዋት እና 5 ዓመት እና እንዴ ተጫወች። ለማንኛውም ውዷ ቀልድ ነው በይኝና ያው እንታረቅ። አይደለም እኔ አላምንም። እንዴት እንደዚህ ይሆናል? እግዚአብሔርን ፍቅር እንጣላ ነበር ወደ ስራ ከምሮጥ እዛው በእንትን ማለት እና አንቺ 5 ዓመት አስከብሬያለሁ ስትይ ቀልድሽ መሰለኛ። አንቺ እንዴት ሙድ ትይዣለሽ እኔ ላይ? ሲጀምር እኔ አላምንሽም። አሁንም ቢሆን በባለፈውም እንደዚህ አርግዣለሁ ብለሽ እኔን ሙድ ይዘሽብኛል በእኔ ላይ። አብሮ ሲኖር ሁሉንም ነገር እየተነጋገረ አብሮ መወሰን አለበት። ይሄ ባለ ጉዳይ ነው። አይ በቃ ብዙ መናገር አልፈልግም። አሁን ማንም ሰውም ቢሆን ማለት ነው እንድታደርጊ ቢያጓጓሽ ይሄን ነገር ማድረግ እንደሌለብሽ ነው ማለት ነው። ለማንኛውም አላደረኩትም በይ፣ ወይ ካላደረግሽው ደግሞ አድርጌዋለሁ በይ። እንደዚህ አይነት ቀልድ ደግሞ በጣም ነው የሚያስጠላው። ናት አድርጌዋለሁ እንጂ ዝም በይ በእናትሽ። እንዴ አንቺ ሲጀመር እኔ ደግሞ ከሰው ጋር ነው የምኖረው ብዬ እና ከአውሬ ጋር እንደምንኖረው ናቲ ምንድን ነው የምትለው? በቃ ዝም በይ። አሁን እኔ ማውራት አልፈልግም። በቃ ለ7 ቀን ያክል በደንብ ረፍት አድርጌ ልጁን ራሱ የሚይዝልኝ ሰው ካለ ፈልጊ ምናምን አለችኝ። ልብስ ምናምን እንዳታጥቢ ከባድ ነገር እንዳታነሽ ምናምን አለች። አንቺ እንደዚህ ልታረጊ ያሰብሽበት ምክንያት እኔን ትጠራጠርኛለሽ እንዴ? ምንድነው የምትጠራጠርኛለሽ ማለት? አይደለማ እንደዚህ ነገር ስታደርጊ ስለኔ ጉዳይ በደንብ ትጠራጠሪያለሽ ማለት ነው። ማለት ስለምን ጥርጣሬ ነው የምትወራው? 5 ዓመት ያደረግሽበት መንገድ ምንድነው ታዲያ? ወይኔ ናቲ በቃ እኔ ላኔ ያልተስማማኝ ይሄኛ ሻሻ ሞክሪው አለችኝ። በፊትም በእርግጥ እነሱ ይፈልጋሉ እኔ እንዴት እንደሆነ ባላቅም የሚቀበረውን አንቺ ከቤት ተነጋግረሽ ወጣሽ ሆስፒታል ከሄድሽ በኋላ እንደዚህ አይነት ነገሮችን አንተ ሱቱን ስራ ማስበጣይ ነው ሄድከው ምን ይጠበቀኝ? እና በየሶስት ወሩ መልስ ደግሞ አትስጭኝ እኮ በየሶስት ወሩ አስበው እንዴ ልጅ የመመላለሱ ራሱ ግን በዚህ ጉዳይ አልመላለስም ከዚህ በኋላ ሆስፒታል መመላለስ ችግሮች ነው። እንደዚህ ውሳኔ ወሰንሽ? በቃ የእሱ ራሱ አንድ ያው ነው
ለማንኛውም እሺ አሁን ልጁን ነገ ይቻላል። እኔ የተከፈለ ገንዘብ ይከፍላል አይደሻ አስወጪው ከ6 ወር በፊት አይቻልም እኮ። አይ በቃ ተናገርኩ። አይቻልም አልኩህ እንዴ ተመልሶ ይቀድ እንት ሲጀምር እኔ ሳታማክሪኝ ያደረግሽው ይሄ ነገር አይሆንም። ሄደሽ ታወጪዋለሽ። አራከ አዎ አንተ አውጣልኝ። እንደዛ ከሆነ አወጣዋለሁ። ቀላል አወጣዋለሁ። ምንድነው የሚያል ሄደሽ ማለት ነው። ነገ ጠዋት ሄደሽ ባለቤቴ እንደዚህ ያለኝ ብለሽ ሄደሽ አስወጥተሽ ነው። ከዛ ውጭ ከኔ ጋር ትክክለኛ ነገር ትክክለኛ ወሬ ምንም ነገር የሚሆን አላውቅም። ምክንያቱም ይህን ጉዳይ ለእኔ ተደውሎ ምን ነገር ነበረበት። አለበለዚያ ደግሞ የራስሽን መንገድ ትመርጫለች። ከዚህ በኋላ ማን ነው ደውሎ የሚነግረኝ? በቃ እራስሽ ነሽ። ደውዬ እንደዚህ ላደርግ ነው ብዬ ነው የምደውልልህ። መናገር ነበረብሽ። አዎ እኔን ንቀትሽ ሳያንስሽ ደግሞ በራስሽ መንገድ አድርገሽ መምጣትሽ እኔ ለማንኛውም ጥሩ ስሜት አይደለም። ይህንን ነገር ካላስተካከልሽ ከዚህ በኋላ ከኔ ጋር የምቀጥል ፕሮባቢሊቲሽ በጣም ጠባብ ነው የሚሆነው። ይህን ነገ ጠዋት እንድታደርግ ይፈልጋል። አሁን ልጅ ወይ ዘላውና የሆነ እጁስ ነገር ምናምን ስራ አለኝ። ዘላውና ያልሽው? አዎ አንድኝም አለማቀፍ። አሁንም እየቀለድሽብኝ ነው ማለት ነው። ስለምን ቀልድ ነው የምታወራው? እየቀለድሽ ነው ማለት ነው። አምጣሽ በዚህ ነው ወይኔ እናቴ አምጣ በዚህ ላይ እጅሽ ይወጣም እንዴ እየቀለድሽብኝ ነው እንዴ ማን እንዴ መርፌ እኮ ነው ስለዚህ እየቀለድሽ ነው እንዴ እየቀለድሽ ይሆንሽ ግን እኮ ያቺ መርፌ ቢኖር እኮ ሰብረዋን እግዚአብሔር አይደረግም እኮ። ለማንኛውም ውሸቴን ነው። ንግግርሽ እኮ ያስመሰላል። ውሸት ነው። እኔም ነቅቻለሁ። ይሄን የተጠራጠርኩ ነበር። እንኳንስ እሱን የ3 ወር ራሱ በቃ ዛሬ ትቼው ነው የመጣሁት። አይ እንደዚህ በመደራደረው ነገር ሌላ ቀልድ። ለማንኛውም ምንም ነገር የለም። ጀምር የማይቀለድ ድጋሚ ነው። ለሁለተኛ ጊዜ ነው የቀለድሽን ቀልድ። ምንም ነገር የለም። ተመስገን። አስበዋን እዚህ ውስጥ መርፌ እንኳን እዚህ ውስጥ መርፌ ራሱ የሚባለው ነገር ሲነሳ ያንቀጠቀጠኛ ማለት አስበሽዋል? ይሄን ጉዳይ ለሁለተኛ ጊዜ እየቀለድሽው እንደሆነ እና ናት የነን ጊዜ እስኪ ፈታና አይደል ብዬ እኮ ነው ፈታና ባይን በዛ ልገምተው በሚለው ነው የኔን ጸባይ በዚህ ሰበብ ጁስ ምናምን በቃ ሌላ ነገር ይመስልብሻል። እግዚአብሔርን በተጠነቀቅ ወይኔ እኔ እኮ ይሄን አድርገሽ ነው ብዬ አይደለም የላኩሽ መርፌ አስቀብረሽ ነው ብዬ የላኩ እንጂ እንደዚህ አይነት ተንኮል ጥሩ አይደለም። ያላልኩሽን ደግሞ አድርገሽ ብትመጪ ሌላ ጣጣ ውስጥ አትግቢ። ወይ ደግሞ ቀድመሽ ፕራንክ ነው በይ። እንደዚህ አይነት ጸብ ይፈጥራል። የጋራ ጸብ በጣም ከባድ ጸብ ነው የሚፈጥረው። እኔ ላላምን ሁሉ እችላለሁ። ከዚህ በኋላ ፕራንክ ነው እያልሽ የምታደርጋቸው ነገሮች ሁሉ እኔን ውስጤ ላያሳምነኝ ሁሉ ይችላል። ብትጠነቀቂና አስተውለሽ ነገሮችን ብታረጊ ጥሩ ነው። በቃለቀ እኔ ጨርሻለሁ። እሺ ፕራንክ ነበረ። ይሄን ራሱ ገዝቼ ነው የታለ ባባዬ ይጣል ነው እናትህ እና ገዝቼ ነው ይሄንን እንጂ ፍራንክ ነው አላስቀበልኩም። እሺ ይሁንልሽ በቃ ዞር መቀለሽ በራስሽ ስለሆነ ልጅ ይፈልጋል ያፈል ነበር እንዴ? ምን አስበህ እንደገና ሐሳብን ቀየርክ እንዴ? የምስቱ አማስ አንቺ ቀልድ ነው ስትኝ ሐሳቤን ቀየርኩ ነው እንዴ? እና ለማንኛውም የሆነች ጓደኛዬ ነበረች ያመሰሙ ነው እዚህ ጋር ሁለት አስቀበረ። ወይኔ በመቤቴ ስም እንዴት እንደሚያስፈራ መቤቴ መስማው ከባድ ነው። እንኳን እሱ እና ናትሻ እንኳን ስላስቀብር ቀርቶ ይሄኛው የ3 ወሩ መርፌ ራሱ በጣም ከባድ ነው ለኔ መቤቴን በጣም ከመርፌ ጥላቻዬ ብዛት አዙሮኝ ቦሚት አስተረጎኝ ምናምን እንኳንስ ይሄን ለማስቀበር ቀርቶ ገና ለገና መርፌ የሚባለው ነገር ስለማውቀውና ስለምፈራው በቃ ሰውነቴ እንደዚህ ሽንቅል ብሎ ነበር። ልክ ዶክተሩ ሲወጋኝ እዚህ ጋር ማለት ነው ልቤ ፈሰስ ነው ያለችው ማርያምን ልቤ ፈሶ ወዲቂ ናትዬ ሰማይ መሬቱ ዝውር አለ። እሰይ ያው ማውቀው ሰው ጋር ነበርኩኝ። ባባዬን ያዙልኝ የሆነ ቦሚት ሁሉ አድርጌ ነው። ኧረ እባክሽ ቦሚት አደረግሽ? እግዚአብሔር ይመስገን እንኳን ደስ ያለሽ። ቦሚት አድርጌ ሰማይ መሬቱ ዝውሮብኝ የተወሰነ ሰዓት ቁጭ በይ ብለ ቁጭ ብዬ ምናምን ነው ወደ ራሴ ተመለስኩት። በጣም እኔ መርፌ በጣም ነው የምፈራው እና ይሄን ይመስል ነበር የዛሬው ፕራንክ። ናትሻ ፕራንክ ተደርጋሃን? ከዚህ ውጭ ሌላ ቪዲዮ ቀርጸሻል እንዴ? ውጭ ላይ ቀርጫ ነበር። ምናልባት እዚህ ከቤት ቀድሜ ልጠብቅሽ። ቤት ቀድሜ መጠብቀኝ እንደምንም አድርጌ እንደምሰራው እርግጠኛ ነበርኩኝ እና ውጭ ላይ ቀርጫ ነበር። አሁንማ በአንድ ቀን ፕራንክ ነው ስትኝ በጥፍ ያጠናግሬ የታባቱ ከዛ በኋላ አሪፍ ነው
ይሳካልሻል እየፈራሽ እንኳን ቢያንስ ነገሮች ኖ ምንም ነገር እንደዚህ ድርግም ማድረግሽ አንተ ማታውቀው ማልጠረጥር ለማንኛውም ማለት ነው በፍጹም እኔ በልህ በፍቅር እንጂ በልህ ምንም ነገር የሚሆን ነገር ስለሌለ ትሸነፋለህ። በፍቅር ነው የሚሻለው። እና ውዶችዬ የዛሬው ፕራንክ ይሄን ይመስል ነበር። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን።